የህወሓት አመራሮች ግብዞች ናቸው። ከባድ የሆነ ክደት ፈጽሞብኛል። እኔን እንደተሸጥኩ አድርገው ነው የሚያስቡኝ። ስምምነቱ መፈረሙ ያናደዳቸው የህወሓት አባላት እንዳሉና አሁንም ድረስ ስምምነቱን እንደ ሽንፈት የሚያዩት አሉ። ስለ ህዝቡ ስቃይ ደንታቸው አይደለም። እነሱ ሁሌም የሚጨነቁት ስልጣናቸውን እንዴት እንደሚያስቀጥሉ ነው ብለዋል ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። በቀጣይ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ላለው የህወሓት አመራሮች ግብዞች ናቸው። ከባድ የሆነ ክደት ፈጽሞብኛል። እኔን እንደተሸጥኩ አድርገው ነው የሚያስቡኝ። ስምምነቱ መፈረሙ ያናደዳቸው የህወሓት አባላት እንዳሉና አሁንም ድረስ ስምምነቱን እንደ ሽንፈት የሚያዩት አሉ። ስለ ህዝቡ ስቃይ ደንታቸው አይደለም። እነሱ ሁሌም የሚጨነቁት ስልጣናቸውን እንዴት እንደሚያስቀጥሉ ነው በማለት ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጂም ስቲንማን ከተባለው ታዋቂ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ጋዜጠኛው በመጀመሪያ ያነሳላቸው ጥያቄ በቅርብ ሳምንታት ያለውን የትግራይ ሁኔታ እንዴት ይገልጹታል የሚል ሲሆን አቶ ጌታቸው ሲመልሱም ያለፉት 2 ዓመታት በጣም አስቸጋሪ ነበሩ። የኔ ተስፋ የፕሪቶሪያ የሰላም ስምምነት ያለፈውን ጊዜ በመተው በመልሶ ግንባታ የተፈናቀሉ ዜጎችን በመመለስና ከስምምነቱ ጋር ይጣጣማል የሚል ነበር። በእርስ በርስ ጦርነቱ እጅግ ከፍተኛ ውድመት የደረሰባቸውን እንደ ትምህርት ቤት፣ ጤናና የመሳሰሉ ማህበራዊ አገልግሎት መስጫዎችን ወደ ነበሩበት ለመመለስ ታስቦ ነበር። ያለመታደል ሆኖ ግን በህወሓት አመራር ውስጥ በተፈጠረው ሽኩቻ ብዙ ጊዜያችን ባክኗል። የትግራይ ህዝብ ስቃይ እንዲቀጥል ተጠያቂው ፓርቲ በመሆኑ አዝናለሁ በማለት ገልጸዋል። የጊዜያዊ አስተዳደር ጊዜያቸውን አጠናቀው በደብረ ጽዮን በሚመራው ህወሓት ተገፍቶ ወደ ዱባይ የተሰደዱት አቶ ጌታቸው ረዳ የ2 ዓመት የጊዜያዊ ፕሬዝዳንትነት ጊዜያቸው ምን እንደሚመስልም በተጠየቁበት ወቅት ሲመልሱ ከጅምሩ በትብብር መስራት ካልቻልን ከባድ እንደሚሆን አውቅ ነበር። ከአምስቱ ጎልተን የወጣን የፓርቲው መሪዎች መካከል የትጥቅ ትግል ውስጥ ያልነበርኩት እኔ ብቻ ነበርኩ። ህወሓት ከዚህ በኋላ በሞኖፖል ስልጣን መቆጣጠር እንደማይቻል ባልደረቦቼ ይረዱታል የሚል ተስፋ ነበረኝ። ነገር ግን ይህን ባለመረዳታቸው በፕሪቶሪያው ስምምነትና ጊዜያዊ አስተዳደሩ ላይ አደገኛ ሴራዎችን ፈጽሟል ብሏል። ሲቀጥሉም ጊዜያዊ አስተዳደሩ ከተመሰረተ በ8 እና በ9 ወራት ውስጥ የህዝቡን ጥያቄ ወደ ጎን በመተው ስልጣኑን መቆጣጠር ላይ ትኩረት አድርጎ ሲሰሩ ቆይቷል። በኢትዮጵያ ህገ መንግስት መሰረት የክልሉ ጊዜያዊ ፕሬዝዳንት ሆኜ እየሰራው የነበረ ቢሆንም እነሱ ግን ከፌደራል መንግስቱ ጋር የሚሰራና የተሸጥኩ አድርጎ ስለውኛል። የሚገርመው እነዚህ የሚወቅሱኝ ሰዎች በድብቅ ወደ አዲስ አበባ በመሄድ ከፌደራል መንግስቱ ጋር ግንኙነት የነበራቸው ናቸው በማለት አስረድተዋል። አቶ ጌታቸው ረዳ እንዳሉት ዋናው ችግር ከእነዚህ ሰዎች ትዕዛዝ ለመቀበል ፍቃደኛ አለመሆናቸው ነበር። አማራጭ ድምጽ ለመሆንና ኃላፊነት በመውሰድ አዲስ ፖለቲካን ለማራመድ ጥረት ማድረጋቸውን ገልጾም የህወሓት አመራሮች ግን ካረጀው አካሄዳቸው ጋር መጣበቃቸው እንዳላስማማቸው አስረድተዋል። የፕሪቶሪያ የሰላም ስምምነት ተግባራዊ እንዳይሆን በህወሓት ውስጥ የተፈጠረው ይህ ሽኩቻ እንቅፋት ነው ብለው ያምናሉ ወይ ተብለው የተጠየቁት አቶ ጌታቸው ሲመልሱ ጉዳዩ ከዛም በላይ ነው። በህወሓት አመራር ውስጥ ያሉት አንዳንዶቹ የሰላም ስምምነቱ መፈረሙ ያልተመቻቸው ናቸው። ይህ ማለት ደግሞ በአፈጻጸሙ ላይ በጋራ መስራትን የማይቻል አድርጎታል ብሏል። አቶ ጌታቸው ረዳ በመቀጠልም እነዚህ በጦርነቱ ጉልህ ሚና የነበራቸው የህወሓት አመራሮች የሰላም ስምምነቱ ስልጣናቸውን እንደገፈፈ አድርጎ ቆጥረውታል። ጦርነቱ በሺህ የሚቆጠሩ ሰዎችን ህይወት ቢቀጥፍም ለእነሱ ከትግራይ የወደፊት እጣ ፈንታ ይልቅ ያሳሰባቸው በስልጣን ላይ መቆየታቸው ነበር። ልዩነቱ የሰላም ስምምነቱን የትግራይን ህዝብ ለመጠበቅ አስፈላጊ እርምጃ አድርጎ በሚመለከቱና እንደ ክህደት በሚቆጥሩት መካከል ነው ብለዋል። ጋዜጠኛው ቀጥሎም እርሶን ያባረሩት የህወሓት አንጃዎች ከትግራይ ህዝብ ይልቅ የፌደራል መንግስቱን ያስቀድማሉ በሚል ክስ ያቀርቡበታል። ለዚህ ምን መልስ አለዎት የሚል ጥያቄ ያነሳላቸው ሲሆን አቶ ጌታቸው ለዚህ ጥያቄ በሰጡት ምላሽ ይህ ግብዝነት ነው። እኔ ከጠቅላይ ሚኒስትሩ ጋር በተደጋጋሚ በስልክ እንደ ተነጋገርኩት ሁሉ እነ ዶክተር ደብረጽዮን በተደጋጋሚ ሲናገሩ ነበር። እኔ የህወሓትን አመራር የተቀላቀልኩት በፌደራል መንግስቱ ስልጣን ላይ በነበረበት ወቅት ነው። በህወሓት አስተሳሰብ መሰረት ጠንካራ የክልል መንግስት የሚኖረው ሁሌም በአዲስ አበባ ባለው መንግስት ስር ሲወድቅ ነው። እነሱ ማዕከላዊን መንግስት በተቆጣጠሩበት ወቅት ክልሎችን እንደፈለጉት ያዙ ነበር።
ያሉ ሲሆን አሁን ህወሓት በስልጣን ላይ በነበረበት ወቅት ክልሎች ያጋጠማቸው የነበረውን ፈተና ራሳቸው ተጋፍጧል። አንዳንድ የህወሓት አመራሮች አሁንም መልሰን አዲስ አበባን እንቆጣጠራለን የሚል ህልም አላቸው። ከእውነታው ጋር የማይጣጣሙ ናቸው። ነገሮች በዚሁ ከቀጠሉ የመገንጠል ንቅናቄም ሊያመጡ ይችላሉ ብለዋል። ጋዜጠኛው በመቀጠል ህወሓት ከኤርትራ ጋር ተባብሯል ብሎ ይከሳሉ። ለዚህ ምን ማስረጃ አሉት ሲል የጠየቃቸው አቶ ጌታቸው ሲመልሱ እነሱ በኤርትራ እየተዘወሩ ናቸው። ከጅምሩ በጊዜያዊ አስተዳደርነት እንደተመደብኩ ከኤርትራ ጋር ግንኙነት የጀመርኩት እኔ ነበርኩ። ይህንን ያደረኩት እነሱን ለማስደሰት ሳይሆን ትግራይን ከክልላዊ ግጭቶች ለመከላከል ነበር ብለዋል። ሲቀጥሉም ጠቅላይ ሚኒስትሩ ስለ ቀይ ባህር ጉዳይ የተናገሩት ነገር ፕሬዝዳንት ኢሳያስ አፈወርቂን አስደንግጧቸው ነበር። ጠቅላይ ሚኒስትሩ የትግራይ ኃይሎች ትጥቅ እንዳይፈቱ ያደረገው በእነዚህ ኃይሎች ተጠቅሞ ኤርትራን ሊመታ በማሰብ ነው የሚል እምነት ኢሳያስ ነበራቸው። እናም ትግራይ የማንም መጠቀሚያ እንደማትሆን ማረጋገጥ ነበረብኝ። የኤርትራ መንግስት ግን የራሱ አጀንዳ ነበረው። ያኮረፉ የህወሓት አንጃዎችን ተጠቅሞ የኢትዮጵያን መንግስት የማዳከም አጀንዳ ሲሆን ይህ ደግሞ በምንም መልኩ ተቀባይነት የለውም በማለት ጌታቸው ረዳ ባደረገው ቃለ ምልልስ መልእክቱን አስተላልፏል። በሌላ መረጃችን ሩሲያ በማዕከላዊ የዩክሬን ግዛት በምትገኝ የፕሬዝዳንት ቮሎዲሚር ዜሌንስኪ የትውልድ ከተማ ላይ በፈጸመችው የሚሳኤል ጥቃት የሞቱ ሰዎች ቁጥር 18 የደረሰ ሲሆን 61 ሰዎች መቁሰላቸው ተገልጿል። የግዛቲቱ ገዢ ለአሶሺየትድ ፕሬስ እንዳሉት ከሞቱት 18 መካከል አንድ የ9 ዓመት ሕፃን እንደሚገኝበትና ከቆሰሉት 61 ሰዎች መካከልም የ3 ወር ሕፃንና ሽማግሌዎች ይገኙበታል ሲሉ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባስተላለፉት መልእክት የሩሲያ ሚሳኤል ጥቃት በመኖሪያ ቤቶች፣ በአካባቢ በሚገኙ የመጫወቻ ሜዳዎች፣ ተራ መንገዶች ላይ ያነጣጠረ ነው በማለት የሩሲያ ወታደራዊ ጥቃቶች ጦርነቱን ለማስቆም ፍላጎት እንደሌላት ያሳያሉ ያሉት ፕሬዝዳንት ዜሌንስኪ አጋሮቻቸው ይህን ለማስቆም በሩሲያ ላይ ጠንከር ያለ ጫና እንዲያደርጉ ጥሪ አቅርበዋል። በሚሳኤል ጥቃቱ 20 የመኖሪያ ቤት ህንጻዎች፣ ከ30 በላይ መኪኖች፣ ቁጥራቸው ያልተገለጸ የትምህርት ቤት ህንጻዎች መውደማቸውን ታውቋል ተብሏል። ከሚሳኤል ጥቃቱ ዘግየት ብሎ በከተማዋ በተፈጸመ የድሮን ጥቃትም አንዲት ሴት መገደሏንና 7 መቁሰላቸውን ዜናው አክሏል። የሩሲያ መከላከያ ሚኒስቴር ግን በበኩሉ ባወጣው መግለጫ ጥቃቱን በማስተባበል ጥቃቱን የፈጸሙት በመኖሪያ ቤት ሳይሆን በከተማዋ በሚገኝ አንድ ቤት ተሰብስበው በነበሩ የዩክሬን ወታደራዊ አዛዦችና ምዕራባውያን አማካሪዎቻቸው ላይ ኢላማውን ሳያዛንፍ በሚሳኤል መምታቱን ገልጿል። በጥቃቱ 85 የዩክሬንና የውጭ ወታደሮች መገደሉንና 20 መኪኖችን ማውደሙንም አረጋግጧል በማለት ሩሲያ የተናገረች ሲሆን በሌላ በኩል ደግሞ የብሪታንያና የፈረንሳይ መከላከያ ሚኒስትሮች ለዩክሬን ተጨማሪ ወታደራዊ ድጋፍ ለመስጠት ላይ ለመምከር ኬቭ ይገኛሉ ሲል አጃንስ ፍራንስ ፕሬስን ጠቅሶ ዶቼ ቬሌ ዘግቧል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።